የዶናልድ ትራምፕ ጉዳይ በዚህ ከቀጠለ ምን አይነት ውጤት ይኖረዋል ምናቀው ነገር የለም። ከፍተኛ የሆነ ተቃውሞ እንዲነሳባቸው ያደረገ ይገኛል። This morning we want to thank you, Von Willard, our dynamic leader, labor leader in Los Angeles. የዶናልድ ትራምፕ እቅድ ግቡን እየመታ ይመስላል። ዶናልድ ትራምፕ እጅግ አስገራሚ ስራ ሰርተዋል። በአሜሪካ ታሪክ ምናልባትም አሜሪካን ትልቅ እንደሆነች የሚያሳይ አንድ ትልቅ ስራ ሰርተዋል። እኔ በግሌ በጣም እየገረመኝና ኢንተርፕረነር ናቸው፣ እጅግም እውነትም ቢዝነስማን ናቸው ሊያስብል የሚችል አንድ ፕሮግራም በቅርቡ ላውንጅ እንዳደረጉ ታስታውሳላችሁ። ይህ ፕሮግራም እንግዲህ ከግሪን ካርድ ባለፈ ሰዎች ወደ አሜሪካን ሀገር ወደ $5 ሚሊዮን በመክፈል ወደ አሜሪካ እንዲገቡና መኖር እንዲችሉ የሚያስችል ወር ደግሞ ፐርማነንት ሬዚደንስ እንዲኖራቸው የሚያደርግ አንድ ፕሮግራም በቅርቡ ላውንጅ እንዳደረጉ የምናስታውሰው ነው። ሶ በአሁኑ ሰዓት እየሰማን ያለነው ነገር እጅግ በጣም አስገራሚ ነው። ዶናልድ ትራምፕ እንዳሰቡትና እንዳቀዱት ይህ የ$5 ሚሊዮን ጎልድ ካርድ ግቡን እየመታ ይገኛል፣ ወር ደግሞ ስኬት እያስመዘገበ ይገኛል። እስኪ ቀጥሎ አንድ ቪዲዮ ልጋብዛችሁና ተመልሰን እንገናኛለን። Tell us about the Trump card. Sure. So if you have a green card, which used to be a green card, now gold card, you're a permanent resident of America. You can be a citizen, but you don't have to be. And none of them are going to choose to be. They pay $5 million, and they have the right to be in America. Yeah. As long as they're good people. And they're vetted. And they're vetted, and they can't break the law. We could always take it away. If they do something horrible, you can take it away. But the idea is, if I was not American, and I lived in any other country, I would buy 6. One for me, one for my wife, and my 4 kids, because God forbid something happens. I want to be able to go to America, and I want to have the right to go to the airport, to go to America, and them to say, hello, Mr. Lutnick, and the Lutnick family, welcome home, right? And once I'm home, I might as well build a business. Yeah. So you have the most productive people in the world going to start spending time here. They're going to have a family office. They're going to hire some people. About 2 weeks from today, it goes out. Elon's building me the software right now, and then out it goes. And by the way, yesterday I sold 1,000. Oh, you did? I got a poly market I created on how many of you guys are going to sell this year. And how many people do you think there are that could qualify in the world? There are 37 million people in the world who are capable of buying the car. በርካቶች እንግዲህ ጉዳዩን በተመለከተ እጅግ መነጋገሪያ አድርገውት ነበረ። ዶናልድ ትራምፕ ይህን ፕሮግራም ላውንጅ ሲያደርጉ $5 ሚሊዮን ከፍሎ ወደ አሜሪካን ሀገር ለመኖር የሚመጣ ማን ነው የሚል ጥያቄ አስነስቶ ነበረ። ነገር ግን በአሁኑ ሰዓት እዚህ ጋር ከቪዲዮ እንደሰማችሁት የኮመርስ ሴክሬታሪው እንደተናገረው ከሆነ በአንድ ቀን 1000 ጎልድ ካርድ እንደተሸጠ እየተነገረ ነው ማለት ነው። 1000 ጎልድ ካርድ ማለት ሂሳቡን ምቱት 1000 ጎልድ ካርድ ሲባዛ በ$5 ሚሊዮን ምን ያህል ሊሆን እንደሚችል በአንድ ቀን ነው። ኢማጂን ጋይስ I'm saying in one day። ይሄ በጣም ገራሚ ነው፣ ህልምም ይመስላል። ሶ ይህ ፕሮግራም እንግዲህ ዶናልድ ትራምፕን በጣም እንዲመሰገኑ ያደረገ ፕሮግራም ሆኗል። So no surprise here, Donald Trump is a genius yet again with his gold card visa idea. It's a win-win. Everybody on the other side that was against this, it's all smoke. Donald Trump, your president, is a genius once again. Have a great day. ዶናልድ ትራምፕ ይሄን ሲያደርጉ አንድ የመጣልኝ ሐሳብ ምንድነው? ከዚህ ቀደም እንደምታውቁት የዶናልድ ትራምፕ ታሪክ ወደ ኋላ መለስ ብላችሁ ብትመለከቱ ዶናልድ ትራምፕ ከሀብታም ቤተሰብ ኦር ዌልዚ ፋሚሊ ውስጥ የወጡ ሰው ናቸው። ሶ ከፍተኛ የሆነ ኢንቨስትመንት ያላቸው ያ ማለት ደግሞ ከፋሚሊዎቻቸው የወሰዱት ኦር ደግሞ ከቤተሰቦቻቸው ተቀብለው ራን ያደረጉት የነበረው የሪል ስቴት ቢዝነስ እሳቸው ከያዙት በኋላ እጅግ በጣም ከፍተኛ የሆነ ውጤት በማስመዝገብ ኢንተርናሽናሊ ታዋቂ እንዲሆን አድርገውታል። ዶናልድ ትራምፕ በስራቸው እጅግ በጣም ትልቅ ሰክሰስ ያላቸው ሰው ናቸው። ሶ ከዛ በኋላም እንግዲህ ዶናልድ ትራምፕ ይህን የሪል ስቴት ስራ በማስፋፋት እጅግ ከፍተኛ የሆኑ ሌክዠሪ የሆኑ ሆቴሎችን በመገንባት እንዲሁም ደግሞ ትልልቅ የጎልፍ ሴንተሮችን ቢልድ በማድረግና ተጨማሪ የኢንተርቴይንመንት የመዝናኛ ስራዎች በመስራት ስራቸውን በዓለም አቀፍ ደረጃ በማስፋት ወደ 500 የሚገመቱ ቢዝነሶች እንዳሏቸው ይታወቃል። በተደረገው ጥናትም እንግዲህ ዶናልድ ትራምፕ በአሁኑ ሰዓት ወደ $10 ቢሊዮን ሀብት እንዳላቸው ይታወቃል ማለት ነው።
በጣም የሚገርማችሁ የእሳቸውን የቢዝነስ ማይንድሴት ለልጃቸውም አውርሰውት ልጃቸው ባረን ትራምፕም ደግሞ በአሁኑ ሰዓት እጅግ በጣም በርካታ ገንዘብ ፈሰስ እያደረገ ቻሪቲዎችን ሰፖርት ያደርጋል። ራን የሚያደርጋቸውም እጅግ በጣም ትልልቅ or ደግሞ ግዙፍ የሚባሉ ካምፓኒዎች አሉት ማለት ነው። ዶናልድ ትራምፕ አመጣጣቸውን ስታዩት ከፋሚሊም ወስደው እሳቸውም አሳድገውት ከዛ ደግሞ ወደ ልጃቸው ያስተላለፉት ኢንሄሪት ያደረጉት ይህ የቢዝነስ ትሬንድ ይህ የቢዝነስ ሜንታሊቲ ይመስለኛል ይሄን ጎልድ ካርድ የሚለውን ሐሳብ ወደ አሜሪካን ሀገር እንደ ሀገር አንድ የቢዝነስ ፕላን አድርገው አመጣው እንግዲህ በአሁኑ ሰዓት እያስመዘገቡት ያሉት ውጤት ደግሞ አመርቂ እንደሆነ እየተሰማ የሚገኘው ማለት ነው። ሆኖም እንግዲህ ዶናልድ ትራምፕ ይሄ የነገርኳችሁ ሰክሰስ እንዳለ ሆኖ ከዛ ባለፈ ግን እጅግ በጣም በርካታ ሰዎች አሁን እያደረጉ ባሉት ነገር ያ ማለት ኢሚግራንት ላይ የሚወስኑት ውሳኔ እንዲሁም ደግሞ አንዳንድ ተቋማት ላይ የሚወስኑት ውሳኔ ሰራተኞችን ማባረር ተቋማትን መዝጋትና እንዲሁም ደግሞ ለኢሚግራንት ያላቸው አመለካከት በብዙዎቹ ዘንድ እንዲጠሉ ያደረጋቸው የዶናልድ ትራምፕ ጉዳይ በዚህ ከቀጠለ ምን አይነት ውጤት ይኖረዋል የምናውቀው ነገር የለም። አንዳንድ ነገሮችን ሪሰርች እያደረኩ ነበር ጎግል ላይ ከዚህ ቀደም የአሜሪካን ፕሬዚዳንት የተባረረበት አጋጣሚ or ደግሞ ተባሮ የሚያውቅበት ሁኔታ አለ ወይ ብዬ ጎግል ለማድረግ ሞክሬ ነበር። ነገር ግን ምንም አይነት የአሜሪካን ፕሬዚዳንት በኮንግረሱ ውሳኔ ተሰጥቶ በሴኔቶች ውሳኔ ተሰጥቶ የተባረረበት ምንም አይነት አጋጣሚ አላነበብኩም፣ አላየውም። ምናልባት እናንተ የምታውቁ ከሆነ እስኪ በኮሜንት ሴክሽን አሳውቁ። የዶናልድ ትራምፕ አካሄድ አሜሪካን ከድጡ ወደ ማጡ የሚያስብል እንቅስቃሴ ላይ እንድትሆን አድርጓታል። ያም ሆኖ ግን ባለሀብቶች የትራምፕን አካሄድ ወደውት እየደገፉት ይገኛሉ። እዚህ ጋር እንደምትመለከቱት እንግዲህ ኢንዲቪጁዋሊ በግለሰቦች ደረጃ የነበረው ከፍተኛ የሆነ ተቃውሞ እንዲሁም ደግሞ በአንዳንድ የአሜሪካን አካባቢዎች ላይ የነበረው ተቃውሞ አድጎ እዚህ ጋር እንደምትመለከቱት እንግዲህ አገር አቀፍ ጥሪ እየተደረገ ይገኛል። On Saturday, April 5th, 2025, millions of us across America are going to march in protest of the Trump administration. Please, please, please join us. Please share this video with as many people in America as you possibly can. You guys, we're running out of time. Trump is moving so fast and he's winning. We have to fight back. It's our last chance to ensure our democracy. Go to www.handsoff2025.com. www.handsoff2025.com. Please share this video with as many people as possible. We have to show up on Saturday, April 5th. Thank you. በዚህ ሰዓት እንግዲህ በጣም በርካቶችን በዋናነት እያስቆጣ ያለው ዶናልድ ትራምፕን በተመለከተ ለፌደራል ኮርት ታዛዥ አለመሆናቸውና ንቀታቸው እጅግ በርካቶችን እያስቆጣ ይገኛል ማለት ነው። ምናልባትም እኚህ ሰው ወደ ዲክታተርሺፕ እየተቀየሩ ነው፣ ወደፊት በዚህ ከቀጠሉ አስጊ ሁኔታ ውስጥ እንገባለን የሚሉ ስጋቶች በነዋሪዎቹ ዘንድ እየተፈጠረ ይገኛል። ጉዳዩን በተመለከተ እናንተ የምትኖሩት ዶናልድ ትራምፕ የሚመሩት ሀገር ላይ ቢሆንና ምናልባትም የዛ ሀገር ሲቲዝን ሆናችሁ ምን አይነት ስሜት ይሰማችኋል? ያ ማለት ኢሚግራንት ሆናችሁ ሳይሆን እዛው ሀገር ተወልዳችሁ እዛው ሀገር አድጋችሁ የዛ ሀገር ተወላጅ ሆናችሁ ዶናልድ ትራምፕ ፕሬዚደንት ቢሆኑና አሁን የሚያደርጉት ውሳኔ የሚወስኑት ውሳኔ የሚያደርጉት ድርጊት እንዲሁም ደግሞ ሙሉ አክሽናቸውን በተመለከተ እናንተ ምን አይነት አስተያየትና አቋም ይኖራችኋል? ኮሜንት ሴክሽን ላይ አስፍሩልኝ፣ አስቀምጡልኝ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ታዲያ ቻናሉን ላይክ ያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ላለው ይህ ሳሚ ቲዩብ ነው።